የሆነ ችግር ሲደርስብን ፈጣሪ ሆይ ይህንን የሰጠኸኝን ችግር እንዴት አድርጌ ነው ማለፍ ያለብን ብለን ወደ ፈጣሪያችን መጸለይ ነው እንጂ ይህን አይነት ችግር ለምን ሰጠኸኝ ብለን ፈጣሪያችንን ማማረር የለብንም ማለት ነው። ይቺ በምስሉ ላይ የምትመለከቷት እህታችን ራሷን ለመቀየር ወደ ሳውዲ አረቢያ ካቀናች በኋላ ነገር ግን እዛ ጋር የተፈጠረው ነገር ደግሞ ከመዳም ባል አርግዛ በጣም ብዙ ችግሮች ነው የደረሱባት። ነገር ግን መጨረሻ ላይ ያማለሄ እነሱ ሴራም ሰሩ አልሰሩ ልጇን ይዛ ወደ ኢትዮጵያ ለመግባት ችላለች ማለት ነው። እንግዲህ ልጇን ይዛ ወደ ኢትዮጵያ ልገባ የቻለችበት በጣም ብዙ ስቃዮች አሳልፋለች። ሰላም ውድ ቤተሰቦቻችን ሁላችሁንም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ የዚችን የእህታችንን ሙሉ ታሪኳን ይዤላችሁ መጥቻለሁኝ። እህታችን ለመጀመሪያ ጊዜ ራሷን ለመቀየር ቤተሰቧን ለመቀየር ወደ ሳውዲ አረቢያ ታመራለች። ወደ ሳውዲ አረቢያም ካመራች በኋላ ሁለት ባልና ሚስቶች ቤት ይገጥማታል። እዛም ገብታ ስራዋን ትሰራለች። ስራዋን በስነ ስርዓት እየሰራች እያለ ሴትየዋ ብዙ ጊዜ በጣም ትነጫነጫለች። የሆነ ጥፋት ካየች በጣም ታካብዳለች እና ነገሮች ለእኔ በጣም ከባድ ነበሩ ከምላችሁ በላይ ማለት ነው። ቀን ላይ በጣም በስራ ስሰቃይ ውላለሁ። ማታ ላይ ደግሞ እምባዬን እያነባሁ እያለቀስኩኝ ፈጣሪ ወይ ምን አድርጌ ነው እንደዚህ ያለች አሰሪ የገጠምከኝ እያልኩ በጣም አለቅስ ነበረ። ነገር ግን በዚህ መሀል ደግሞ ሰውየው ሁልጊዜ እሷ ስትቆጣኝ ለምን ትቆጫታለሽ እያለ ከሚስቱ ጋር ይጣላ ነበር። የሚገርማችሁ ነገር ማለት ነው። እና የእሱ ትትናው ለሰው ልጅ ያለው አክብሮት ምናምን በጣም የተለየ ነው። ቤት ውስጥ ልጅ የላቸውም። ሌላ ልጅ ይኖራቸው መውለድ አይችሉ ብለው ይሁን ብቻ ምንም ነገር የማውቀው አልነበረኝም። እናም እንደዚህ እያል 1 ዓመት ሰራው እዛ ቤት። ከዛ ከ1 ዓመት በኋላ አንድ ቀን ብዙ ጊዜ ሴትዮዋ ትወጣለች። ስትወጣ ሰውየው ጋር ያ የሚያዝንልኝ ሰውዬ ጋር በጣም ቅርርባችን ከሰራተኛና ከአሰሪነት አልፎ ወደ ፍቅር ተቀየረ። እናም አንድ ቀን ሴትዮዬ አሰሬ ለሳምንት ቤተሰቦቿ ጋር ትሄዳለች። ለሳምንት ቤተሰቦቿ ጋር በሄደችበት ቅጽበት እኔና አሰሬ ፍቅር እንጀምራለን። ያው እንግዲህ እኔ አንደኛ እዛ ጋር ብሶት አለ፣ ብቸኝነት አለ፣ በቃ ብዙ ነገር ብዙ ክፍተቶች አሉና እነዛ ክፍተቶችን የሞላልኝ ስለመሰለኝ ብዙ ጊዜ አይዞሽ አብሽሪ ይሄ ሁሉ ነገር ያልፋል እያለ ከጎኔ ስለሆነ እኔም በሱ በሀሳቡ በፍቅሩም ተሸንፌ ወደኩለት እና ያንን አጋጣሚ ሳምንቱን ሙሉ ከሱ ጋር በፍቅር አሳለፍን። እሱም በጣም ደስ የሚሉ ቃላቶች፣ በጣም ብዙ ተስፋዎች ምናምን ይሰጠኝ ነበር እና እኔም በጣም ደስ አለኝ። ነገር ግን ከአንድ ሳምንት በኋላ ሴትዮዋ ትመጣለች፣ አሰሬ ማለት ነው። ከዛም ያው የበፊቱ እረብሽነት ቀጠለ እንዳለ ሆኖ እረብሻው እኔም ስራዬን እየሰራው እያለ ከ3 ወር በኋላ በጣም አመመኝ። ጧት ምግብ ስበላ ያስመልሰኛል፣ የድካም ስሜት ይሰማኛል። በቃ በጣም የተለያዩ ነገሮች እና በጣም አለቀስኩኝ እና አንድ ቀን በጣም እያለቀስኩኝ አሰሬን ወዲዮን እኔ በጣም አሞኛል፣ ምንድን ነው እንደዚህ ያደርገኛል ስለው በቃ የእርግዝና መመርመሪያ አመጣልሻለሁ አለኝ። አመጣልኝ። የእርግዝና መመርመሪያም ሲያመጣልኝ የ3 ወር ነፍሰ ጡር ነበርኩኝ። በጣም አለቀስኩኝ፣ ራሴን መቆጣጠር አልቻልኩ። በጣም እያለቀስኩኝ አርግዣለሁ አልኩት። አርግዣለሁ ስለው እንደዛ የሚንከባከበኝ መልካምነቱን የሚያሳየኝ የሚመክረኝ ሴትዮዋ ስትናገርሽ በአንድ ጆሮሽ እየሰማሽ በአንድ ጆሮሽ አትስሚያት የሚለኝ ሰውዬ ፊቱ እንዳለ በአንድ ጊዜ ቅይር አለ። በቃ ጠቋር ጥቀርሻ ልበላችሁ፣ በጣም ጠቆረ፣ በጣም ተቀየረብኝና በጣም መጥፎ ነገሮች ተናገረኝ። ከሪያር የለም ምን አባሻግልሻለሁ ምናምን በቃ በጣም መጥፎ ነገሮች ሲናገረኝ በጣም አለቀስኩኝ። እንዴት ትለኛለህ? ተስፋ ሰጥተኸኛል እኮ እኔ ደግሞ ከዚህ ቤት እንደማልወጣ ታውቃለህ፣ ሚስትህም እኮ ከዚህ ቤት እንደማልወጣ ታውቃለች ምናምን ስለው በቃ በጣም ነው የተናደደብኝ። ነገር ግን ያንንም እየተናደደብኝ እያለ ሐኪም ቤት ይዞ ሄዴ አስመረመረኝ። ከሐኪም ቤት ተመለስ። ያው ነፍሰ ጡር እንዲሆን ታወቀ። እሱ ከዛ ወዲህ በጣም ተቆጣኝ፣ በጣም ጠላኝ ልበላችሁ። እናም አንድ ቀን ላይ ምግብ ሰርቼ ጨርሼ ምናምን ክላሴ እንደገባሁኝ ሚስቱ የሕክምና ወረቀት ይዛ በጣም እየተቃጠለች መጣች፣ ክላሴ ማለት ነው። ክላሴ መታ ሻንጣዬ ምናምን እንዳለ በቃ ምን ዝርዝር ማድረግ ጀመረች። እንደዛ ሻንጣዬ ምን ዝርዝር ስታደርገው
የተመረመርኩበት የሕክምና ነፍሰ ጡር ናት የሚለውን ወረቀት በእጇ ይዛለች። በቃ አውቃለች ብዬ በጣም በቃ ምን ልበላችሁ ጨነቀኝ። እሱ ደግሞ ከኋላዋ መጣ። ከኋላዋ ሲመጣ ነይ ውጭ ከቤቴ፣ እንዴት ታደርጊያለሽ? እንዴት ቤቴ ዝሙት ትፈጽሚያለሽ? ምናምን ብዙ ነገር ስትናገረኝ ይቺ ባለጌ ከየት አባቷ ነው ያመጣችው? ትውጣ ከዚህ ቤት አለ ሰውዬ ማለት ነው። ከዛ እንዴት ትላለህ? እኔ እኮ ካንተ ነው ብዬ እዛው ሚስቱ ፊት ተናገርኩ። ስናገረው የት አባሽ አቅልሻለሁ? እኔ ሚስት እንዘላዘ እያመጣሽ ነው። እንዴት የስንት ዓመት ትዳሬን እንዴት ታደርጊያለሽ? በቃ እኔን እንደ መጥፎ ምንም እንደማያውቅ ምናምን አደረገ። ሴትዮዋ ወዲያውኑ ፖሊስ ጠራች። ፖሊስ ስትጠራ ፖሊሶች ወዲያው መጡ። ምንድነው የተፈጠረው ተባለ። የተፈጠረውን ተነገረ። ያው ፖሊሶቹም እኔ ብዙም ቋንቋ ስለማልችል እሷ በምታውቀው ቋንቋ ተግባባቻቸው ሰውየውም። እናም እኔ ተያዝኩኝ። ተይዤ ወደ እስር ቤት ገባሁ። እስር ቤት ገብቼ 6 ወር እስር ቤት ቆየሁኝ። እናም ከ6 ወር በኋላ የሚገርማችሁ ነገር ማን እንደመጣ አላመናቸውም። የመጣችው አሰሪ የነበረች ሴቷ አሰሪ ማለት ነው። እና በጣም ፊቷ ክስክስ ብሎ ምናምን ያ መጥፎ ንግግር የምትናገረው ፊቷ በቃ የመጸጸት ስሜት ምናምን ነውና የሚሰማባት። ይቅርታ እኔ በጣም አጥፍቻለሁኝ፣ ይቅርታ እኔ አንቺ ከታሰርሽ በኋላ የባሌን ስልክ ሳይ የተጣጣፋችሁትን ያወራችሁትን በቮይስ ያወራችሁትን ሁሉን ነገር ተረድቻለሁ። እናም ባሌ ለምንድን ነው እንደዚህ ያረከው ስለው ያው አንቺ ልጅ መውለድ ስለማትፈልጊ እኔ መውለድ ስለምፈልግ ነው አለኝ። አሁን አንቺ እኔ ክሱን አነሳልሻለሁኝ፣ አንቺ ይቅር በይኝ እና ነገር ግን ልጁን ውለጁና ለእኔ ጥለሽልኝ ትሄጃለሽ ወደ ሀገርሽ፣ አለበለዚያ እኔም ክሴን አላነሳልሽም፣ አንቺም እዚሁ እስር ቤት ትወልጃለሽ፣ እዚሁ እስር ቤት ትሰጥሻለሽ እስከ ህፃኑ ልጅ አለችኝ። እኔም በጣም ተናደድኩኝ። ማለት ለካ እሷም እያወቀች ነው ሴራ ያሴሩብኝ። እሷም አለመውለዷን እያወቀች ነገር ግን እኔን እንደ መጫወቻ ነው የተጫወቱብኝ፣ እንደ አሻንጉሊት። በቃ በእኔም በጣም ተናደድኩኝ። በሰዓቱ በጣም አለቀስኩኝ። ድሞት ልጅን እንደዛ አላረግም አልኩኝ። ያቺ 9 ወር አቀርምና 9 ወር ሞላኝ። 9 ወር ሲሞላኝ ምጥ መጣ። ምጥ ሲመጣ እዛው የእስር ቤቱ አምቡላንስ ወደ ሐኪም ቤት ይዞ ሄደ። እዛም ሐኪም ቤት ወለድኩኝ። በጣም ደስ የሚልና የሚያሳሳ ወንድ ልጅ ተገላገልኩኝ። በ3ኛ ቀኔ የሚገርማቸው ነገር የደፈረኝ ሰውዬ እስከ ሚስቱ መጣ። ልጅ ሊወስዱብኝ በግድ ማለት ነው። እናም እዛ ሲመጣ እኔም በጣም ቀወጥኩት። በጣም ስቀውጠው እዛ ሆስፒታል የምትሰራ አንድ ኢትዮጵያውያን ነበረች። ያለውን ነገር በቅርበት እየተከታተለች ነበር እና ሰዎቹ ሲወጡ ያለውን ነገር ጠየቀችኝ። ያለውን ነገር አስረዳኋት። እሷም ወዲያውኑ ለሐኪም ቤቱ ማናጀር ተናገረች። ማናጀሩም ወዲያው ፖሊሶች ጠርቶ ያለውን ነገር በመረጃ በማስረጃ ልጁም ተመረመረ፣ የሰውየው መሆኑ ታወቀ። እናም ያለውን ነገር ፖሊሶች ያዙት። ከዛ በኋላ በፖሊሶች ቁጥጥር ስር ሆንኩኝ እኔም እነዛም ባልና ሚስቶቹ። ከዛም ከተወሰነ ጊዜ በኋላ እነሱ እኔን አልሐጢያቴ ከሌላ ሰው ነው ያመጣሽው ምናምን ብለው ስለወነጀሉኝና ለልጁ ማሳደጊያ 500 ሪያል አሪያሌ ሳውዲ ብር 500 ሪያል በኢትዮጵያ ወደ 20 ሚሊዮን ምናምን የሚሆን ብር በአካውንቴ እንዳስገባልኝ እና በሰላም ልጄን ይዤ ወደ ሀገሬ እንዲገባና እነሱ ደግሞ ስም ላጠፉበት 2 ዓመት እሱም 2 ዓመት እሷም 2 ዓመት እስራት ተቀጡ እላቸዋለሁ። ውድ ቤተሰቦቻችን የዛሬ ታሪኬ ይህንን ይመስል ነበረ። እውነት ለመናገር ያው መጀመሪያ ላይ ለምን እንደዛ አረኩኝ በስደት ዓለም ላይ ብዬ ተጸጽቻለሁ። በኋላ ላይ ግን ልጄን ስላልቀሙኝ እግዚአብሔር ይመስገን ብያለሁኝ። እናም ደግሞ ነገሮችን ፈጣሪ ሆይ ነገሮችን የምወጣበት የምችልበት አንደበት ስጠኝ ብለን ነው እንጂ ፈጣሪያችንን መለመን ያለብን። ለምን እንደዚህ ያለ ነገር አደረግከን፣ ለምን እንደዚህ ያለ ነገር በእኛ ላይ መጣብን ብለን በፈጣሪያችን መጸጸትን ፈጣሪያችንን መውቀስ የለብንም ብዬ አምናለሁ። በዛ አጋጣሚ ደግሞ ሴቶች ራሳቸውን ጠብቁ። የሆነ ነገር ከተፈጠረ በኋላ ደግሞ እውነታውን ይዛችሁ ተጋፈጡ፣ መሸሽ የለም እላችኋለሁ። ቤተሰቦቼ ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።